የወርቅ ገበያ ትንተናና ንጽጽራችንን ይዘን መጥተናል። ስለ ወርቅ ገበያው ዝርዝር ማወዳደሪያ ለጠየቃችሁኝ ሁሉ አመሰግናለሁ። ዛሬ ጥቅምት 29 2025 ዓ.ም በዱባይ በሳውዲ አረቢያ እንዲሁም በባህሬንና በኳታር ያሉትን ዋጋዎችና የገበያ አዝማሚያዎችን የምንመለከት ይሆናል። በተጨማሪም በእነዚህ ሀገራቶች ዋና ዋና ወርቆች በስንት በመሸጥ ላይ እንዳሉ ቀጥታ መረጃውን ለእናንተ አሳልፋለሁ። ሰላም ቤተሰቦቻችን፣ ለዚህ ዩቲዩብ ቻናል ሁልጊዜ እንደምላችሁ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ። ቀጥታ ወደ ንጽጽሮቹ ነው የምንሄደው። በአሁን ሰዓት በ24 ካራት ወይም ደግሞ ንጹህ ወርቅ ተብሎ በሚታወቀው የወርቅ አይነት ባለው መረጃ መሰረት በዱባይ እንዲሁም በሳውዲ ባሉ ሀገራቶች ብዙም ልዩነት የለውም ዋጋው ላይ ማለት ነው። ምክንያቱም ሁሉም በዓለም አቀፍ የወርቅ ዋጋ ስፖት ፕራይስ ላይ የተመሰረቱ በመሆናቸው ነው። በተጨማሪም ደግሞ በ24 ካራት በግራም ዋጋ ላይ ግምታዊ የሆነውን እንዲሁም በ22 ካራት ግምታዊ የሆነው ከዱባይ ጋር እንዲሁም ደግሞ በሳውዲ አረቢያ በባህሬን ያለውን ግምታዊ ዋጋ የምንነግራችሁ ይሆናል። ለምሳሌ ግምታዊ የሆነው የዱባይን ዋጋ በምንናገርበት ሰዓት ላይ በአሁኑ ሰዓት ላይ አንድ ግራም ወርቅ 24 ካራቱ ማለት ነው በ476.08 ዲርሃም እስከ 483.50 ዲርሃም በምሽጥ ላይ ነው የሚገኘው። የሳውዲውን ስንመለከት ደግሞ በ447.75 እየተሸጠ ይገኛል። የባህሬንስ በስንት ባህሬን ዲናር ይሸጣል ካራችሁኝ በ48 ከ60 እየተሸጠ ነው የሚገኘው። የእነዚህን የወርቅ ገበያ ማነጻጸሪያዎች በምንመለከትበት ሰዓት ላይ እነዚህን ዋጋዎች በቀጥታ ለማወዳደር በግምት ተመሳሳይ በሆነ ምንዛሪ መለወጥ ያስፈልጋል። ለምሳሌ በአሜሪካ ዶላር በአብዛኛው የዱባይና የኳታር ዋጋዎች በንጽጽር ትንሽ ዝቅተኛ ሆነው ሊገኙ ይችላሉ። በዓለም አቀፍ ደረጃ እንግዲህ እንደምታውቁት ከሆነ ታክስ ፍሪ የሆኑ ገበያ ስማቸው ማለት ነው። ታክስ ፍሪ ማለት ያለ ደረሰኝ የሚሸጡ የወርቅ ገበያዎች አሉ። ነገር ግን ትልቁን ልዩነት የሚያመጣው በየማምረቻው ክፍያ ያለው ዋጋ ነው። እሱም ደግሞ ሜኪንግ ቻርጅ ይባላል። ነገር ግን የአሁኑ የወርቅ አዝማሚያ በተለይ ለገዢዎች ምቹ ነው ወይስ አይደለም የሚለውን ስንመለከት በቅርብ ጊዜ የነበረውን አዝማሚያ መመልከት ያስፈልጋል። በሁሉም